ኒቆዲሞስ የእግዚአብሔር ልጅ እንደሆን የዓለም መድኃኒት እንደሆን የተጠበቅከው መድኃኒት እንደሆን ካምኛለሁ አለው። ማመንህ ብቻ አይበቃም፣ ሁለተኛ ተወለድ አለው ኒቆዲሞስን ጌታ። ምን አለው? ኢየሱስን መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስን ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላልና ሰው ለመጠመቅ ማመን አለበት ይላሉ። ግን ይህ አዋጅ ደግሞ ሰው የሆነ ሁሉ ወደ እግዚአብሔር መንግሥት ለመግባት ሁለተኛ ይወለድ አለ። ሕፃናት እንዴት ይሆኑ? ጥምቀት ሁለተኛ ልደት ነው። ጥምቀት አዲስ ሕይወት ነው። ጥምቀት አዲስ ልደት ነው። ጥምቀት መዳንም ነው። ማመን ብቻ አያድንም፣ መጠመቅም አስፈላጊ ነው። በመጽሐፍ ቅዱስ ውስጥ የጨለመውን ልቡናችን አብርቶ የረቀቀውን ምስጢር ገልጦ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ እንደ እግዚአብሔር ፈቃድ የምንማረው ስለ ጥምቀት ነው። ስለ ክርስቲያን ጥምቀት ነው። ይህንን ጥምቀት የመሰረተልን አምላካችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ ወደዚህ ዓለም በመጣበትና ሰው ሆኖ ተገልጦ እየተመላለሰ ባስተማረበት ወቅት ሁለት አበይት ነገሮችን ለእኛ ሰጥቶናል። የመጣውም ለሁለት አበይት ነገሮች ነው ተባብለን ባለፈው ተነጋግረን ነበር። ታስታውሱ እንደሆነ አምላካችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለእኛ ሲል ማለት ነው ስለ ሁለት አበይት ነገሮች ነው። ታስታውሱ እንደሆነ አንደኛው ምንድን ነው? ሁለተኛውስ ምንድን ነው? ፈቃደኛ የሆነ የሚነግረኝ አንደኛው ምንድን ነው? ሁለተኛው ምንድን ነው? ጥሩ እሺ። እግዚአብሔር ይባርክልኝ። አንደኛው ራሱን መስዋዕት አድርጎ እኛን ከዲያብሎስ ባርነት ነፃ ለማውጣት የዘላለም ሕይወትን ለእኛ ለመስጠት ነው። አንደኛው ራሱን መስዋዕት አድርጎ እኛን ለማዳን ሲሆን፣ ሁለተኛው እኛ ክርስቲያኖች ተከታዮች ልጆቹ ማድረግ የሚገባንን ነገር ራሱ ሰርቶ ራሱ አርአያ ሆኖ ሊያሳየን ማለት ባጭሩ ሁለተኛው ለአርአያነትና ለምሳሌነት አምላካችን ኢየሱስ ክርስቶስ ለእኛ ካደረገልን አርአያና ምሳሌ ዋናውና አንዱ ጥምቀት። በ30 ዓመቱ ተጠመቀ በዮርዳኖስ። ያን ጊዜ ሰማያት ተከፈቱ። እነሆ የምወደው ልጄ እሱ ነው የሚል ድምፅ መጣ። ዛሬም እኛ ስንጠመቅ በእኛና በእግዚአብሔር መካከል የነበረው የተዘጋ የኃጢአት በር ይከፈታል። ሰማያት እንደተከፈቱ ልቡናችን ይከፈታል። እግዚአብሔር እንዳናይ ጋርዶን የነበረው የኃጢአት በር ይከፈታል እና በአጠቃላይ ጥምቀት ሁለተኛ ልደት ሆኖ ጥምቀትን የመሰረተልን ራሱ አምላካችን ኢየሱስ ክርስቶስ ነው። ታዲያ አንዳንድ ሰዎች ጌታ የተጠመቀው በ30 ዓመቱ ነው፣ ለምን እኛ በ30 ዓመታችን ወይም ካደግን በኋላ አንጠመቀም ይላሉ። ጌታ ለአርአያነት ነው፣ ለምሳሌነት ነው፣ ለአብነት ነው። ለተከታዩ ሕዝብ አንድን ነገር አርአያ ምሳሌ ሆኖ የሚያሳይ ሰው ሙሉ ሰው መሆን አለበት። ሙሉ ሰው መሆን ስላለበት ነው እና የእሱ መጠመቅ ለእኛ አርአያነትና ምሳሌነት በመሆኑ በ30 ዓመት ሆኗል። የእኛ ግን ለሁለተኛ ልደት ለአዲስ ሕይወት በመሆኑ ከሕፃንነታችን ጀምሮ ይሆናል። በልዩ ልዩ ምክንያት ካደግን በኋላም ብንጠመቅ የሚከለክለን የለም። ከአቅም በላይ በሆነ ምክንያት ጥምቀትን አጥተን ቆይተን ለምሳሌ ያህል ሳውዲ አረቢያ፣ የመን፣ ሊቢያ የተወለዱ ኦርቶዶክሳውያን ሕፃናት
በሕፃንነታቸው ማን ያጠምቃቸዋል? ቄስም የለም፣ ቤተ ክርስቲያንም የለም። ስለዚህ ካደጉ በኋላ የግድ ወደ ሀገራቸው ተመልሰው ቤተ ክርስቲያን ያለበትን ፈልገው መጠመቅ ይችላሉ። እኛ ግን በ40 ቀናችን ወንዶች፣ በ80 ቀናችን ሴቶች እንጠመቃለን። ይህም ስርዓት ይባላል። ስርዓት ነው። በብሉይ ኪዳን እንደ ሕግ ነው። ሴት ልጅ ተወልዳ በ80 ቀኗ ወደ ቤተ መቅደስ መጥታ ትባረክ ነበር። ከሕዝቡ ጋርም ትቀላቀል ነበር። ወንድ ልጅ ተወልዶ በ40 ቀኑ ወደ ቤተ መቅደስ መጥቶ ይባረክ ነበር። ከሕዝቡም ጋር ይቀላቀል፣ እንደ ምዕመናን ይቆጠር ነበር። ይሄ የብሉይ ኪዳን ሕግ ነው። በሐዲስ ኪዳን ግን ከዚህ የተነሳ ነው እግዚአብሔር አንድ ምስጢር ይኖረዋል። ሴትን በ80 ወንድን በ40 ወደ ቤተ መቅደስ ቀርበው ይባረኩ ያለው በማለት አባቶቻችን እኛን ዛሬ የሐዲስ ኪዳን ክርስቲያኖችን ወንዶችን በ40 ሴቶችን በ80 ወደ ቤተ መቅደስ ወደ ቤተ ክርስቲያን መጥተን በአብ በወልድ በመንፈስ ቅዱስም እንድንጠመቅ ወስነዋል። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በተናገረው መሰረት ስታጠምቁ ለእኔ የሆኑትን ልጆች ስታጠምቁ በአብ በወልድ በመንፈስ ቅዱስም አጥምቁ ባለው መሰረት እነሆ በ40 በ80 ቀናችን ተጠምቀን መንፈስ ቅዱስ በጸጋ አሳድጎን እዚህ ደርሰናል። እንግዲህ 80 እና 40 ቀን ዶግማ አይደለም፣ እምነት አይደለም ስላችሁ ስርዓት ነው ለማለት ይሻሻላል። ዶግማ ወይም ቀኖና ወይም ስርዓት እንደ ሁኔታው ይሻሻላል። ሴት ልጅ ተወልዳ 80 ቀን ሳይሞላት በመካከል ብትታመም በ10 ቀኗ በ20 ቀኗ በ30 ቀኗ መጠመቅ ትችላለች። ወንድ ልጅ ተወልዶ 40 ቀን ሳይሞላው በ10 በ20 በ30 ቀኑ ቢታመም በ10 በ20 በ30 ቀኑ መጠመቅ ይችላል። ከዚያም በልዩ ልዩ ምክንያት ቢያልፍ እና ባመቸው ጊዜ ቢቀርብ ችግር እንደሌለ ተነጋግረናል። ያም ሆነ ይህ ግን አባቶቻችን የወሰኑልን ውሳኔ መልካም በመሆኑ ከመንፈስ ቅዱስ ተረድተው በመሆኑ ሴቶች በ80 ወንዶች በ40 ወደ ቤተ ክርስቲያን መጥተን መጠመቁ ግድ ይሆናል፣ ከአቅም በላይ ካልሆነ በቀር። ጥምቀት ሁለተኛ ልደት ነው። ጥምቀት አዲስ ሕይወት ነው። ጥምቀት አዲስ ልደት ነው። ጥምቀት መዳንም ነው። ማመን ብቻ አያድንም፣ መጠመቅም አስፈላጊ ነው። በመጽሐፍ ቅዱስ ውስጥ የማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል። ስለዚህ ጥምቀት እጅግ አስፈላጊ ነው። መጽሐፍ ቅዱስ እንዲያውም ጥምቀትን በኖህ መርከብ ይመስለዋል። አንድ ጥቅስ ላነብ። አንደኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 21 እንዲህ ይላል። አንደኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 21 ይህም ውሃ ይላል ጥምቀቱን። ይህም ውሃ ደግሞ ማለት ጥምቀት የኖህ መርከብ ምሳሌው ሆኖ አሁን ያድነናል። ምንድነው የሚያድነን? ጥምቀት በአምላካችን በኢየሱስ ክርስቶስ የተመሰረተና በስሙ የሆነ ጥምቀት ያድነናል። ማዳኑም እንደ ኖህ መርከብ ነው ይልና የሰውነትን እድፍ ማስወገድ አይደለም። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ነው። ተጨማሪ ጥቅስ ኤፌሶን 5 ቁጥር 26 ውሃው ሲፈስ ከእድፍ ለመንጻት ወይም ደግሞ ሙቆ እንደሆን ከሙቀት ቀዝቃዛ አየር ለማግኘት አይደለም። ለሁለተኛ ልደት ነው፣ ለመዳን ነው። በኖህ መርከብ ለምንድን ነው የተመሰለው? ታስታውስ እንደሆነ ታሪኩን ዓለም እግዚአብሔርን በበደለና የዓለም በደል ጽዋ ሞልቶ በፈሰሰ ጊዜ እግዚአብሔር የሰማይን መስኮት ከፈተ፣ የፈላ ውሃን አዘነበ፣ ምድርንም ከፈተ፣ የፈላ ውሃ እንድታፈልቅ አደረገ። 40 ቀንና 40 ሌሊት ሁለቱ ያፈለቁት ውሃ ዓለምን ጨረሰ።
በዚያን ጊዜ ግን ኖህ የተባለ ጻድቅ ሰው ነበር፣ የእግዚአብሔርን ቃል እጅግ የሚያከብር። ዓለም ልትጠፋ ነው፣ በኃጢአት ምክንያት ልትደመሰስ ነው። አንተ ልጄን መርከብን ሥራና ፍጥረትን ሁሉ አድን ተብሎ መርከብ እንደሰራና እያንዳንዱ ፍጥረት ሴትና ወንድ የሆነ መርከብ ውስጥ እንደገባ በዚያ 40 ቀንና 40 ሌሊት የመከራ ቀን የመከራ ጊዜ የጥፋት ጊዜ ኖህ እስከ ቤተሰቦቹ ፍጥረታትም ለዘር ያህል እንደተረፉ መጽሐፍ ቅዱስ ይነግረናል። ኦሪት ዘፍጥረት ምዕራፍ 8 ጀምሮ ስናነብ እናገኘዋለን። ኖህ እስከ 8 ቤተሰቦቹ ከጥፋት ውሃ ዳነ፣ ሌሎችን ፍጥረታት አዳነ። እነዚያ ተባስተው ነው እዚህ ደረጃ ላይ የደረስነው ዛሬ። ስለዚህ በኖህ ዘመን የወረደውን ፍልውሃ ፍጥረቱን ሁሉ ያጠፋውን የአዳም ኃጢአት ምሳሌ አደረገው መጽሐፍ ቅዱስ። እንደ ኖህ መርከብ ጥምቀትን አደረገው መጽሐፍ ቅዱስ። በኖህ መርከብ ኖህና ቤተሰቦቹ እንደ ዳኑ ሁሉ በጥምቀትም እንድናለን። በክርስቶስ አምነን የምንጠመቀው ጥምቀት ያድነናል። ይህን እንግዲህ የሚለው ቃሉ ነው። በሌላ በኩል ጥምቀትን መጽሐፍ ቅዱስ አዲስ ልደት ይለዋል። አዲስ ልደት ይለዋል። አሮጌው ልደት መቼ ነው? መቼም አዲስ ከተባለ አሮጌ መኖር አለበት። ጥምቀትን አዲስ ልደት ይለዋል። አሮጌው ልደት መቼ ነው? ንገሩኝ እስኪ። መቼ ነው? ከእናታችን ማህፀን የምንወጣው ከእናታችን የምንወለደው እንደ አሮጌ ይሆናል በጥምቀት ሁለተኛ በምንወለድበት ጊዜ። ስለዚህ ጥምቀትን አዲስ ልደት ይለዋል መጽሐፍ ቅዱስ። ለዚህም ማስረጃ የሚሆነን ጥቅስ ወደ ቲቶ ምዕራፍ 3 ቁጥር 4 እና 5 ያለው የእግዚአብሔር ቃል ነው። ቃሉም እንዲህ ይላል፣ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ። እደግማለሁ፣ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። የዳነው በክርስቶስና ሁለተኛ ልደትን አዲስ ሕይወት ጸጋ መንፈስ ቅዱስን ባገኘንበት በጥምቀት እንጂ በእኛ የጽድቅ ስራ ልንድን አንችልም። ብዙ ሰዎች እግዚአብሔርን ያምኑ ይሆናል። ብዙ ሰዎች ብዙ የጽድቅ ስራ ይሰሩ ይሆናል። ግን ክርስቶስን ያለማመንና በጥምቀት ሁለተኛ ያለመወለድ የዘላለም ሕይወት የለም። መጽሐፍ ቅዱስ ጥምቀትን ሁለተኛ ልደት ይለዋል። ሁለተኛ ልደት ይለዋል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ጀምሮ አነበዋለሁ። ጥምቀትን ሁለተኛ ልደት ይለዋል መጽሐፍ ቅዱስ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ጀምሮ ያለውን የእግዚአብሔር ቃል አነበዋለሁ። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው ኒቆዲሞስን። ኒቆዲሞስ የእግዚአብሔር ልጅ እንደሆን የዓለም መድኃኒት እንደሆን የተጠበቅከው መድኃኒት እንደሆን ካምኛለሁ አለው። ማመንህ ብቻ አይበቃም፣ ሁለተኛ ተወለድ አለው ኒቆዲሞስን ጌታ። ምን አለው? ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። አዳምጡኝ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛም ልትወለዱ ያስፈልጋቸዋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዴት አታውቅም። ግን ነፋሱ ሲነፍስ ታያለህ። አንደኛው ልደት ግልጥ ነው፣ ከእናቱ ማኅፀን የምንወጣው ነው፣ የሚታይ ነው፣ የሚጨበጥ ነው፣ ሰዎችም የሚያዩት ነው። ሁለተኛው ልደት ግን በ80 እና በ40 ቀን ስንወለድ አናውቅ። ካደግንም በኋላ ስንጠመቅ ሁለተኛ ስንወለድ አናይም። ነገር ግን ይህ የመንፈስ ቅዱስ ስራ ነው፣ አምነህ ተቀበለው ነው የሚለው እግዚአብሔር ቃል።
በውሃና በመንፈስ ቅዱስ ማለት በአብ በወልድ በመንፈስ ቅዱስ ስም በውሃው ጠልቀን ከውሃው ውስጥ ጠልቀን በምንወጣበት ጊዜ ውሃው እንደ እናት ማህፀን፣ መንፈስ ቅዱስ እንደ አብራክ ሆኖ ሁለተኛ እንወለዳለን። ይህን እግዚአብሔር አምላክ ኢየሱስ ክርስቶስ በነጻ ሰጠን። ይህን ጸጋ ሳንቲም አይከፈልበትም። ቢከፈልበት ኖሮ ልዩ ክብር እንሰጠው ነበር። ስለማይከፈልበት ቀለል ይል ይሆናል ምናልባት ባይምሯችን፣ ለእኛ ግን ታላቅ ጸጋ ነው። እንግዲህ ምዕመናን ያለ ጥምቀት ወደ እግዚአብሔር መንግሥት መግባት አይቻልም። ሰው የሆነ ሁሉ ወደ እግዚአብሔር መንግሥት ለመግባት ሁለተኛ ይወለድ ማለት ይጠመቅ አለ የእግዚአብሔር ቃል። ጥሩ። አሁን ሰው የሆነ ሁሉ ሲል ከሕፃናት በቀር አላለም። የማርቆስ ወንጌል ያመነ የተጠመቀ ይድናል ነው ያለው። ይህንም ይዘው ሰዎች ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላልና ሰው ለመጠመቅ ማመን አለበት ይላሉ። ግን ይህ አዋጅ ደግሞ ሰው የሆነ ሁሉ ወደ እግዚአብሔር መንግሥት ለመግባት ሁለተኛ ይወለድ አለ። ሕፃናት እንዴት ይሆኑ? እስኪያድጉ ድረስ ይቆያሉ እንዳንል ዋስትና የለንም። በመካከል ሊቀሰፉ ይችላል። ቁጥር ስፍር የላቸውም በዓለም ገና 20-30 ዓመት ሳይሞላቸው የሚቀሰፉት ሕፃናት መንፈስ ቅዱስን መጠየቅ ጀመሩ። እንዴት ይሆኑ ሕፃናት? ኃላፊነት አለብን፣ እንዴት ይሆን አሉ። በመጽሐፍ ቅዱስ ሲፈልጉ ግዝረት የጥምቀት ምሳሌ ሆኖ አገኙት። በብሉይ ኪዳን ዘመን አብርሃም እግዚአብሔርን ያመነው ከሸመገለ በኋላ ነው። የማመኑ ምልክት ግዝረት እንዲሆን ነው መጽሐፍ ቅዱስ የሚናገረው። ልጆቹ ግን በ8 ቀናቸው የእግዚአብሔር ልጆች የመሆናቸው ምልክት ግዝረት እንዲካሄድላቸው እግዚአብሔር ወሰነ በመጽሐፍ ቅዱስ። ይህ ለጥምቀት ምሳሌ ሆኖ ቆይቷል። አዲስ ኪዳን እንደነገረን እንግዲያውስ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለው ቃል የሚሰራው ለመጀመሪያዎቹ አሕዛብ ነው። ሐዋርያት ወደ ዓለም ሲላኩ ሰዎች ሁሉ ግማሹ ጣዖት አምላኪ ነው፣ ግማሹ ክርስቶስን አያምንም፣ ግማሹ እግዚአብሔርን ጨርሶ አያምንም። ስለዚህ የግድ ለመጠመቅ ማመን አለባቸው እነዚያ ሰዎች። ለእነዚያ ሰዎች ነው ያመነ የተጠመቀ ይድናል የሚለው ለመጀመሪያዎቹ አሕዛብ። ዛሬም ቢሆን ከእስልምና ከይሁዲነት ከልዩ ልዩ እምነት ወደ ክርስትና እንምጣ ለሚሉ ሰዎች ተምረው ነው። ልጆቻቸው ግን በሕፃንነታቸው መጠመቅ ይችላሉ። ለምን? እነሱ አዳኛቸው ማን እንደሆነ ጥምቀት ምን እንደሆነ ስለሚያስተምሯቸው። ስለዚህ አሁን ሕፃናትን ለማጥመቅ በሕፃናት በኩል ያለውን ኃላፊነት ለመወጣት ሲፈልጉ መጽሐፍ ቅዱስ እንዲህ ሲል አገኙት። የሐዋርያት ሥራ ምዕራፍ 16 ቁጥር 15 የሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ስናነብ እንደዚህ እንደ ዛሬዎቹ ቤተ ክርስቲያን ወዳድ ሴቶች አንዲት ልድያ የተባለች ሴት ነበረች ይላል። ሴቶች ሁሉ ተሰብስበው ባሉበት ቦታ እኔ ሄድኩኝ ይላል ቅዱስ ጳውሎስ። የክርስቶስን አዳኝነት የጥምቀትን ምስጢር ነገርኩ፣ አስተማርኩ። ወዲያውኑ ለልድያ ልቧን ከፈተላት ይላል። አምናለሁ አለች። ካመነች በኋላ እስከ ቤተሰቧ ተጠመቀች ይላል። ተመልከቱ፣ ልቧን የከፈተላት የጥምቀትን ምስጢር ለልድያ ነው፣ ለእናቲቱ። ስትጠመቅ ግን ብቻዋን አይደለም የተጠመቀችው፣ እስከ ቤተሰቧ። ዛሬ የተጠመቁት ሕፃናት ከተወለዱበት ቀን ጀምሮ ለዚያ ቤት ቤተሰብ ናቸው አይደሉም? ቤተሰብ ሲቆጠር ከተወለደው ሕፃን ጀምሮ አይደለም እንዴ? እስከ ቤተሰቧ ተጠመቀች ይላል የሐዋርያት ሥራ ምዕራፍ 16-15። እንደገና አሁንም የሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ ቅዱስ ጳውሎስና ሲላስ ወንጌልን በመስበካቸው እንደ ወንጀለኛ ተቆጥረው ታስረው ነበር። የእግዚአብሔር ኃይል ግን የወህኒ ቤቱን በር ከፈተው፣ እግረ ሙቁን ሰበረው። ቅዱስ ጳውሎስና ሲላስ ሲሄዱ እስረኛው ተከትሎ ሄደ። የወህኒ ቤቱ ኃላፊ ሲያይ እስረኛ የለም፣ ሊታሰር ነው፣ ሊፈረድበት ነው፣ ሊሞት ነው። ራሱን መግደል ፈለገ። ያኔ ቅዱስ ጳውሎስ አለን፣ እኛ ሰውን ልናድን እንጂ በእኛ ምክንያት ሰው ሊሞት አልመጣንም፣ አይዞህ ራስህን አትግደል አለው ይላል። ወዲያውኑ በግንባሩ ተደፍቶ ቅዱስ ጳውሎስን ሲያነጋግረው እድን ዘንድ ምን ላድርግ አለው ይላል። እመን በኢየሱስ ክርስቶስ ወተሐዩ አንተ ወኩሉ ቤትከ፣ በኢየሱስ ክርስቶስ አምነህ ተጠመቅ አንተና ቤተሰቦች ትድናላችሁ በተባለ ጊዜ አመነ፣ ተጠመቀ። ግን ጥምቀቱ እስከ ቤተሰቡ ነው።
እስከ ቤተሰቡ ተጠመቀ ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 ላይ ቅዱስ ጳውሎስ የእስጢፋኖስን ቤተሰቦች አጠመኩ ይላል። ቤተሰብ ሲባል ከሕፃን ጀምሮ ነው። ቤተሰብ ካለ ሕፃናትንም ይጨምራል የሚለውን ምስጢር ካገኙ በኋላ እንደገና አሁንም ሕፃናትን በተመለከተ መንፈስ ቅዱስ ምን ይላል? ሕፃናትን በተመለከተ እግዚአብሔር ወልድ ኢየሱስ ክርስቶስ ምን ይላል? ወንጌል ምን ይላል? እያሉ በመንፈስ ቅዱስ ባትሪነት መብራትነት ሲፈልጉ አንድ ደስ የሚያሰኝ ቃል አገኙ። የማቴዎስ ወንጌል ምዕራፍ 19 ቁጥር 13 ላይ የማቴዎስ ወንጌል ምዕራፍ 19 ቁጥር 13 እስከ 16 ስንመለከት እናቶች በክርስቶስ በማመናቸው ተባርከዋል፣ ተቀድሰዋል። ግን እናት ሁልጊዜ እሷ በመደሰቷ ብቻ አትረካም፣ ልጆቿም እንጂ የወለደችው ሕፃንም እንጂ። እኛ ብቻ ተባርከን እንዴት እንቀራለን? ልጆቻችን ይዘን እንሂድ እናስባርካሉና እናቶች ልጆቻቸውን ይዘው ወደ አምላካችን ወደ ኢየሱስ ክርስቶስ ጉባኤ ሄዱ። ያኔ ሐዋርያት ሳይገባቸው እንደ ዛሬዎቹ ሕፃናት ምን ሊያደርጉ ወደ ጥምቀትና ወደ ቤተ መቅደስ፣ ወደ ጉባኤ፣ ወደ ትምህርት፣ ወደ ቤተ ክርስቲያን ለምን ይቀርባሉ እንደሚሉት እንዳንዳንዶቹ ሐዋርያትም ስላልገባቸው ያኔ እናቶች እነሱን ልጆቻችሁን መልሱ በተግሳጽ ቃል ጉባኤ ያደናግፋሉ፣ ያለቅሳሉ፣ ይንጫጫሉ። ሰምተው ላያምኑ፣ አምነው ላይጠመቁ ለምን ያስፈልጋሉ? እነሱ መልሱ አሉ። ያኔ ግን ጌታ ምንድን ያለ? ማቴዎስ 19:13 ላይ ኢትክልዎሙ ለሕፃናት ይምጽኡ ኀቤየ እስመ ለዘከመ እሉ ይእቲ መንግሥተ ሰማያት። መንግሥተ ሰማያት እንደነዚህ ላሉት ሕፃናት ናትና ሕፃናት ወደ እኔ ሲመጡ አትከልክሉብኝ። ትከታተሉኛላችሁ? ሕፃናት ወደ እኔ ሲመጡ አትከልክሉብኝ። እንደውም ልንገራችሁ፣ መንግሥተ ሰማያት እንደነዚህ ላሉ ናት። አያውቁም፣ አላመኑም ብላችሁ እነሱን አትናቁ። መንግሥተ ሰማያት እንደነዚህ ላሉ ናት። ታዲያ መንግሥተ ሰማያት ለሕፃናት መሆኗን ጌታ ካረጋገጠ እጁን ጭኖ ባረካቸው ይላል። እጁን ጭኖ መንፈሱን አሳደረባቸው ይላል። እንዴ እጁን ከጫነባቸው መንግሥተ ሰማያት እንደነዚህ ላሉ ናት ካለ፣ ጥምቀት ደግሞ ወደ እግዚአብሔር መንግሥት ለመግባት ከሆነ እሱ ስመጣ አትከልክሉብኝ የኔ ናቸው ካለ ለምን የማይጠመቁበት ምክንያት ምንድን ነው አሉ። ትልቅ ማረጋገጫ። ከዚያ የመንፈስ ቅዱስ ማለት የጥምቀት ዋና ጸጋውና ምስጢሩ መንፈስ ቅዱስን ለማግኘት ነው። ይህንስ በተመለከተ ሕፃናት መንፈስ ቅዱስን እንዳገኙ፣ መንፈስ ቅዱስ ሕፃናትን እንዳልናቀ ምን ሌላ ማረጋገጫ አለ ሲሉ የሉቃስ ወንጌል ምዕራፍ 1 ቁጥር 15 አገኙ። የሉቃስ ወንጌል ምዕራፍ 1 ቁጥር 15 ምን ይላል? ስለ ዮሐንስ መወለድ ሲናገር ቅዱስ ገብርኤል ለአባቱ ለዘካርያስ መጥቶ የምስራች ሲለው ዘካርያስ ደስ ይበልህ፣ የምትወልደው ልጅ ከተወለደበት ቀን ጀምሮ የሚያሰክር መጠጥ አይጠጣም። ከእናቱ ማህፀን ሳለ ገና ከእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ትከታተሉኛላችሁ? ገና ከእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። በሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ ስናነብ እንደምናገኘው ጥምቀት ዋናው የመንፈስ ቅዱስን ስጦታ ለማግኘት ነው። ስለዚህ ከእናት ማህፀን ጀምሮ ያሉትን ሕፃናት መንፈስ ቅዱስ የማይነጥ ጸጋውን የሚሰጥ ከሆነ በ80 በ40 ቀንማ በጥምቀት ሁለተኛ ሲወለዱ እንዴት አሉና አባቶቻችን ሕፃናትን እንዲጠመቁ ጋበዙ። እውነትም ለመረገጫ ያህል መንፈስ ቅዱስ እንደሞላበት የሉቃስ ወንጌል ምዕራፍ 1 ያልኳችሁ ምዕራፍ 1 ቁጥር 15 ያልኳችሁ እየቀጠለ ሄዶ ወደ ቁጥር 41 ላይ ቅድስት ኤልሳቤጥ የእመቤታችንን የሰላምታ ድምፅ በሰማች ጊዜ የሰላምታሽን ድምፅ ስሰማ አለች ቅድስት ኤልሳቤጥ በማህፀኔ ያለው ጽንስ ዘለለ። የ6 ወር ጽንስ ማን ነው ያዘለለው? መልስልኝ በአንድ ቃል። ማን ነው ያዘለለው ያን ሕፃን? መንፈስ ቅዱስ። በ40 ቀን ያለነውንማ የቱን ያህል አይንቅም ፍጥረቱ። ከእናት ይልቅ ይወዳል መንፈስ ቅዱስ ሕፃናትን። ያም ሆነ ሕፃናት የሚጠመቁት በወላጆች እምነት ኃላፊነት ነው። በወላጆች እምነት ኃላፊነት ነው። በአዲስ ኪዳን ስናነብ ወንጌል እንዲህ ይለናል።
በማቴዎስ ወንጌል ምዕራፍ 15 ቁጥር 21 ጀምሮ እስከ 29 ስንመለከት አንዲት ሕፃን ከሕፃንነቷ ጀምሮ ጋኔን ያዛት። ክፉ መንፈስ ሕፃን ነው ትልቅ ነው አይልም፣ ሕፃኗን ያዛት። እናቷ ተጨነቀች፣ የክርስቶስን ማዳን ሰማች እና ሄዳ ከእግሩ ተደፍታ ጌታዬ ሆይ ልጄን ክፉኛ ጋኔን ይዞ ያሰቃያታልና ማርልኝ አለችው። ተመልከቱ፣ ይህች ሕፃን ለመዳን ማመን ነበረባት። እንደ ሰዎች ያመነ ነው ይድናል የሚለው። በወላጆች እምነት ግን ልጆች ይፈወሳሉ፣ ጸጋን ያገኛሉ። ይህች ሴት እባክህ ልጄን ማርልኝ፣ አድንልኝ፣ ክፉኛ ጋኔን ይዟታል ብላ ስትለምነው ጌታ ምን አለ መሰላችሁ? ይህች ሴት ጣዖት አምላኪ ስለነበረች፣ ጣዖት አምላኪም ደግሞ እንደ ውሻ ስለሚቆጠር አንቺ ሴት የልጁን እንጀራ አንስቶ ለውሻ የሚሰጥ ለቡችላ የሚሰጥ ማን አለ አላት። ኃጢአተኛነቷን ሲነግራት እሷ ግን በትህትና በመልካም ቃል አሸነፈችው። ምን አለች መሰላችሁ? ጌታ ሆይ ለውሾችም እኮ ንገሩኝስ፣ ለውሾችም እኮ የልጆች ፍርፋሪ ይሰጣቸዋል። እንደ ልጆች አልቆጠር፣ እንደ ውሻ አልቆጠር። የልጆች ፍርፋሪ ለውሻ እንደሚሰጥ ማዳንህን ለልጄ ስጥልኝ አለ። አንቺ ሴት እምነትሽ ታላቅ ነው። እንዳንቺ አይነት ሴት ራሱን ውሻ ነኝ የሚል አላየሁም። እምነትሽ ታላቅ ነው፣ ልጅሽ ተፈውሳለች ተባለ። በማን እምነት? በእናቲቱ። ያቺ ልጅም ከዛች ደቂቃ ጀምሮ ተፈወሰች፣ ዳነች ይላል የማቴዎስ ወንጌል ምዕራፍ 17 ቁጥር 14 ጀምሮ ደግሞ አንድ ከልጅነቱ ጀምሮ አንድ ጊዜ እሳት ላይ፣ አንድ ጊዜ ውሃ ላይ፣ አንድ ጊዜ ድንጋይ ላይ የሚጥለው ክፉ ጋኔን የያዘው ልጅ ነበረ። ክርስቶስን አድነኝ ለማለት እሱ አላመነም፣ ሕፃን ነው። አባቱ ሄደና ልጅን አድንልኛል፣ አምጣዋል። ፈወሰለት ልጁ። ያ ክፉ ጋኔን ያን ልጅ ለቀቀው፣ አንፈራገጠው፣ ትቶት ሄደ። በማን እምነት? በአባቱ እምነት። ልጆች በወላጆቻቸው እምነት ከበሽታ ይፈወሳሉ። ልጆች በወላጆቻቸው እምነት ከበሽታ ከልዩ ልዩ ክፉ ነገር ሲፈወሱ ካየን በወላጆቻቸው እምነት በጥምቀት የሚገኘውን ጸጋ የማያገኙበት ምክንያት ምን አለ? ይሄ ነው የአባቶቻችን። በሞኝነት እንዲሁ በልማድ አለን። የኦርቶዶክስ ቤተክርስቲያን አዋጁ አስደንግጧቸው ነው። ለምን? ሁለተኛ ያልተወለደ ሁሉ ወደ እግዚአብሔር መንግሥት አይገባም የሚል አስደንጋጭ ቃል ስላለ፣ የወላጆች ኃላፊነት የካህናትም ኃላፊነት ደግሞ ስላለ በ40 በ80 ቀናችን ጠራን፣ ሁለተኛ ወለደን። ክብር ለእሱ ይሁን። እንግዲህ እኛ መጠመቅ ያለብን ካደግን በኋላ ነው እንጂ በሕፃንነታችን መጠመቃችንን አናምንበትም፣ ልንጠመቅም አይገባንም ለሚሉ ሰዎች የሚቀርብ ጥያቄ አዳምጡ። ካመንኩ እያየሁ መጠመቅ አለብኝ እንጂ ካደግኩ በኋላ መጠመቅ አለብኝ እንጂ በሕፃንነቴ መጠመቅ አይገባኝም ለሚል ሰው ጥያቄ። ጥምቀት ስንተኛ ልደት ነው ብሎናል መጽሐፍ ቅዱስ? ሁለተኛ። የመጀመሪያው ልደት መቼ ነው? ስንወለድ። በሉት እንግዲህ ከእናታችሁ ማህፀን ስትወጡ ስትወለዱ፣ አንድ የተወለዳችሁበት ቀን ማን እንደነበረ፣ ሁለት የተወለዳችሁበት ቦታ ማን ይባል እንደነበረ የት እንደሆነ፣ ሶስት ያዋለዳችሁ ማን እንደሆነ የምታውቁ ንገሩኝ። ስትጠመቁ ማለት ስትወለዱ ከእናታችሁ ማህፀን ስትወጡ የምታውቁ የለም። መቼም የሚቀጥለው ትውልድ ሳይል አይቀርም። አውቃለሁ ሳይል አይቀርም። ጥሩ። ታዲያ እንዴት ነው? እናታችን ስትወልደን አላየናል። ግን ያለምንም ጥርጥር እናታችን እንደሆነችና ያች እናት እንደወለደችን አምነን እማየ የምንለው በምን ምክንያት ንገሩኝ። እንግዲህ ካላየሁ አላምንም የምንል ከሆነ የመጀመሪያውን ልደት ስንወለድ አላውቅም፣ አላየንም። እንዴት እናታችን አመናት እንደወለደችን? ቶሎ ሰዓት አንስደት ንገሩኝ። እንግዲህ ባላምባላስ ምንድን ነው የሚሉት? አንዳንድ ነገሮች እንዳንዘረዝር የጡረታው ዘመን ይምታታል የሚል
እንግዲህ ለራሳቸው የተሰማቸው ነገር አለ ማለት ነው። ቆይ እናታችን ስትወልደን አናውቅም፣ አላየንም። ግን ያለምንም ጥርጥር እናታችን እናምናለን። ሳናይ ስንወለድ ሳናይ ስትወልደን ለምን ቶሎ ቶሎ በቃላችን ይዘው ፍቅሯን ስለምትሰጠን ስላሳደገችን ወድቄ ብገኝ አንድ አባጓ አድራጊ ታሳድገኝ ትችላለች። ንገሩኝ አጭሩን ቃል ሰምተን ከእኛ በታች ያሉት ሲወለዱ አይተን ያም ባይሆን ሰምተን አምነናል። የመጀመሪያውን ልደት ስንወለድ አላየንም፣ ነገር ግን ሰምተን አምነናል። ከእኛ በታች ደግሞ የተወለዱት ወንድሞቻችን እህቶቻችን ሲወለዱ አይተን አምነናል። ከዚያም በላይ እናታችን አሳድጋናለች። የመጀመሪያውን ልደት በዚህ መልክ የምንቀበለው ከሆነ ሁለተኛውን ልደት በ80 ቀንሽ በ40 ቀንሽ መንፈስ ቅዱስ በቸርነቱ ጠርቶሽ ለዮሐንስ ማለት በእናቱ ማኅፀን ሳለ ለዮሐንስ ጸጋውን የሰጠ መንፈስ ቅዱስ ደግሞም ክርስቶስ ሕፃናት ወደ እኔ ሲመጡ አትከልክሉብኝ መንግሥተ ሰማያት እንደነዚህ ላሉ ናት ብሎ የመሰከረልሽ ኢየሱስ ክርስቶስ በዚህ መሰረት በ80 ቀንሽ ተጠምቀሽ ሁለተኛ ተወልደሻል። በ40 ቀንሽ ተጠምቀሽ ሁለተኛ ተወልደሃል። ጸጋውን አግኝተሃል። አዲስ ሕይወት አግኝተሃል ተብለን ተነግረን ሰምተን ከዚያም በላይ እናቱ ቤተክርስቲያን ጸበሏን፣ ቅዱስ ቁርባኗን፣ መስቀሏን፣ በረከቷን፣ ጸሎቷን እየሰጠች አሳድጋል። ቃጭሉን እየሰማን ደወሉን እየሰማን ከበሮውን እያየን ጸናጽሉን እያየን መቋሚያውን እያየን እናቶቻችን ብርሌውን ዋንጫውን ይዘው ወደ ሰንበቴ ወደ ቤተ ክርስቲያን ሲሄዱ፣ ወደ ጸሎት ሲሄዱ፣ ወደ ቅዳሴ ሲሄዱ ሲያስቀድሱ ይሄን ሁሉ አይተን ሰምተን አምነናል። ለመሆኑ እግዚአብሔርን ያየዋለ ከመካከላችን ያየዋለ ወይ? ታዲያ እግዚአብሔር መኖርን የምናምነው በምንድን ነው? ፍጥረቱን አይተን ሰምተን በእምነት ገነትን ያያለ በመካከላችን ገነትን ያያለ ወይ? ገነትን ያየ ማንም ክርስቲያን የሚል የለም እንደ ቅዱስ ጳውሎስ የበቃ ካልሆነ በቀር። የበቁ አባቶች ላይ ይችላሉ። እኛ ግን ተራዎቹ ክርስቲያኖች በኃጢአት ዛሬ በልዩ ልዩ መጥፎ ነገር አእምሯችን የጨለመው ልናያት አንችልም። ነገር ግን ያለምንም ጥርጥር አብርሃም፣ ይስሐቅ፣ ያዕቆብ ሌሎችም ቅዱሳን ያሉባት ዓለመ ነፍሳት ገነት እንዳለች እናምናለን። መጽሐፍ ቅዱስ ነግሮናል። ሰምተን መንግሥተ ሰማያትን አይተናል እንዴ? አላየንም። ነገር ግን ሰምተን አምነናል። የክርስትና ሕይወት መለኪያውም ይኸው ነው። መጽሐፍ ቅዱስም የሚለው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። በእግዚአብሔር ቃል በኩል ተነግሮን የሰማነው ነገር ሁሉ እውነት ነው። የእውነተኛ ክርስቲያን እምነት መለኪያው ሰምቶ ማመን ነው። እኔ ካላየው ቄሱ እጁን ሲጭንብኝ ከውሃው ጠልቄ ስወጣ ሳልማር ሳላውቅ በፍጹም አልጠመቅም፣ ካላየው ጥምቀትም አላምንም ማለት ይህ የክርስቲያኖች ንግግር የክርስቲያኖች ድምፅ ሳይሆን የማቴሪያሊስቶች ጉድ ነው። ማንኛውንም ነገር አይቶ ዳስቶ ጠብጦ ማመን ይህ የማቴሪያሊስቶች በእግዚአብሔር የማያምኑ የክርስትና እምነት ተከታዮች የእግዚአብሔር ልጆች ግን ሳያዩ ማመን ነው ዋናው። ጌታም ጨርሶታል። የዮሐንስ ወንጌል ምዕራፍ 21 ጌታ ከሞት ተነሳ፣ ይክበር ይመስገንና በሦስተኛው ቀን ለሐዋርያት በዝግ ቤት ውስጥ ተገለጠላቸው። ያኔ ለአገልግሎት ተልእኮ ቶማስ አልነበረም። ሲመጣ የምስራች ጌታ ከሞት ተነሳ አሉት። አላምንም አለ። አንተ ዘላለም ተጠራጣሪ እንደሆንክ ለምን ትኖራለህ? ይልቅ ደስ ሲሆን ተነስቷል አሉት። አላምንም አለ። ጌታ ግን ሊተው አልፈለግም። በሁለተኛው ሳምንት ለሁለተኛ ጊዜ ተገለጠላቸውና ቶማስና አለው እኔ ምታት እንዳልመስልህ መንፈስ ብቻ እንዳልመስልህ ችንካሮች የነበሩባቸው እጆቼ ቀኝና ቀኝ እጄንና ግራ እጄን ቁስሉን ጦሩ የነበረበት ጎኔን ቁስሉን የጀርባ ስጋ አጥንት የበረደ መሰለውን ይሄን ቁስሌን ዳሰኝና እመን አትጠራጠር አለ። ያኔ ቅዱስ ቶማስ በግንባር ወድቆ ተደፋለትና ይላል መጽሐፍ ቅዱስ ጌታዬና አምላኬ ኢየሱስ ክርስቶስ ነው ተነሳህ፣ እውነቱን አምናለሁ አለው። ጌታ ግን ያለው አንድ ነገር አለ። አንተ ስላየኸኝ ነው ያመንከው ካለ በኋላ አንድ እኛን ደስ የሚያሰኝ ነገር አለ የተናገረው ጌታ።
አንተ ስላየኸኝ ነው ያመንከው። ነገር ግን ብሎ ምንድን ያለ ጌታ ሳያዩ የሚያምኑ ብፁዓን ናቸው። ሳያዩ የሚያምኑ ብፁዓን ናቸው። እኛ ሴቶች በ80 ወንዶች በ40 ስንጠመቅ አላየንም። ነገር ግን እንደተጠመቅን ተነግሮን ሳናይ አምነናል። የተሰጠን የጸጋ ስም ብፁዓን የሚለው ነው። ይህን የጸጋ ይህን የክብር ስም ብፁዓን የሚለውን የመለኮት ድምፅ ሊነጥቀን ነው ዲያብሎስ። የሞኝን መንጋ ለመንጠቅ ምክንያት ተፈጥሮ ኦርቶዶክስ ቄሶች ያጠመቋችሁ ሳታምኑ በ80 በ40 ቀናችሁ ውሃ ውስጥ ተሰቋችሁ እንጂ ወንጌሉ የሚለው ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። ስለዚህ የማመን ጊዜያችሁ አሁን ነው ተመራችሁ እንጂ የሕፃንነት ጥምቀታችሁ ባዶ ነው አሉ የትንቢት ቃል የተፈጸመባቸው ሰዎች። ሌላም ይመጣል። ዝም ብለን እጃችን ከሰጠን መማረክ ነው። ሌላ ገና ይመጣል። ነውር ነው። ኧረ ለመሆኑ ያመነ የተጠመቀ ይድናል አለ፣ ያላመነ ይፈረድበታል አለ። እነዚህ ልጆች ሳያምኑ ሳይጠመቁ ቢሞቱ እንደነሱ አነጋገር ተፈርዶባቸዋል ማለት ነው። ይብላኝላቸው፣ እግዚአብሔር ይቅር ይበላቸው። ልጆቻቸው እስኪያድጉ ድረስ እርግጠኛ ነኝ የሁሉም አይቆዩም፣ ቀሰፋል በልጅነታቸው። ልጆቻቸው በእግዚአብሔር ቸርነት ምንም ላይሆኑ ይችላሉ። በወላጆች ግን ኃላፊነት አለባቸው። ይህ ኃላፊነትን መዘንጋት ነው። የሰውን መንጋ ለመንጠቅ ሲባል በቅራኔ ከሌላው ጋር ተጋጭቶ ወጥቶ የነበረበትን ክፍል ለማጥላላት ሲባል እንዲህ በእግዚአብሔርና በመንፈስ ቅዱስ ጥበብ ውስጥ ገብቶ እጅን መሰንዘር አደገኛ ነው። ያም ሆነ እነሱ የፈለጋቸውን ይሆኑ። ነገር ግን እንደዚህ የሚያሳቷቸው ሰዎች ቢገጥሟቸው ዘወር በል ጌታዬ ሕፃናትን ክርስቶስ ሁሉልኝ ብለዋል። መንፈስ ቅዱስም ከእናት ማኅፀን ጀምሮ እንደሚያድር አይተናል። በወላጆች እምነት ልጆች እንደዳኑ አይተናል። በወላጆቻችን እምነት መንፈስ ቅዱስ ሁለተኛ ወልዶናል። ሳያዩ የሚያምኑ ብፁዓን ናቸው ተብለናል። ሳናይ ብንጠመቅም ሳናይ ብንወለድም ሁለተኛ አሁን እኛ ሰምተን አምነናል። ብፁዓን የሚለውን ስም ልትወስድብኝ ነው? ጌታዬ ጤና ይስጥልኝ፣ ከአንተ ጋር ምንም ግንኙነት የለኝም። ከዚያም ጋር ማለት የሚገባው ጥምቀት አንዲት ናት ይላል ኤፌሶን ምዕራፍ 4 ቁጥር 4 ላይ ጥምቀት አንዲት ናት፣ እምነት አንዲት ናት፣ ቤተ ክርስቲያን አንዲት ናት ይላል እግዚአብሔር ቃል። ጥምቀት አንዲት ናት ማለት ሁለተኛ መወለድ አንድ ጊዜ ብቻ ነው። ለምን? አንደኛ የመጀመሪያው ልደት መወለድ ከእናት ማኅፀን አንድ ጊዜ ብቻ እንደሆነ ሁሉ ሁለተኛው ልደትም አንድ ጊዜ ብቻ ነው። ለምን? ከተወለድን በኋላ የመጀመሪያው ልደት እንደገና ወደ እናታችን ማኅፀን መግባት እንደማንችል ሁሉ አንድ ጊዜ በጥምቀት በሕፃንነትም ይሁን ካደግንም ጊዜ ይሁን በአብ በወልድ በመንፈስ ቅዱስም አንድ ጊዜ ከተጠመቅን በኋላ አንድ ጊዜ በጥምቀት ሁለተኛ ከተወለድን በኋላ ሶስተኛ ልደት የለም። ምናልባት ከኦርቶዶክስ ጥምቀት በኋላ ወደ በልዩ እምነት የተጠመቁ አሉ ወገኖቻችን። ከኛው እንቅልፍና ከኛው ስንፍና የተነሳ ብዙዎች ናቸው። ግን ያ ጥምቀት ምናልባት ቀዝቅዟቸው እንደሆን ያሞቃቸዋል። አያነጻም እንጂ ያህል እድፍም ካላቸው ያነጻቸዋል። ቀዝቅዝ ማለት ሙቋቸውም እንደሆን ያቀዘቅዛቸዋል። ሌላ አይጠቅምም። ለምን? ጥምቀት አንድ ጊዜ፣ በጥምቀት ሁለተኛ መወለድ አንድ ጊዜ ብቻ ነው። ይህም አክብረን እናያለን። ደግሞ ልጆቻችን ማስተማር ኃላፊነት አለብን። የእኛ ዛሬ ያስበላንና ያስናቀን ያስሞኘን ነገር ቢኖር አለማስተማራችን። የዛሬ የክርስትና እናቶች አላችሁ፣ የክርስትና አባቶች አንስታችኋል። ከባድ ኃላፊነት ነው። የሃይማኖትን ምስጢር ልታስተምሩ ቋንቋ እየፈቱ በሄዱ ቁጥር ማለት አፋቸው እየፈታ ቋንቋ እየተናገሩ በሄዱ ቁጥር መናገር የሚገባቸው እግዚአብሔር ማን ነው? ኢየሱስ ማን ነው? መንፈስ ቅዱስ ማን ነው? ድንግል ማርያምስ ምንድን ናት? ይህን የእግዚአብሔርን ቃል የክርስቶስን አዳኝነት የእምነትን ምስጢር እንጂ እንዲህ ያልሆነውን ነገር እንዲያው እየተናገሩት እንዲያደርጉ አልነበረም። ግን የእኛ ልጆች ቋንቋ መናገር በጀመሩ ቁጥር የሚናገሩት ሌላ ነው። የማልናገረውም አልፈልግም። በጣም አስጸያፊ ሆነ። እናትን የሚያሰድብ አባትን የሚያሰድብ ቃል ይማራል ከልጅነቱ ጀምሮ። እንዲህ ነው በጥቅስ ሄደው እንትበልበት እንዲህ ያለ ስነ ምግባር ነው ለልጆቻችን የምናስተምራቸው። ግን ወላጆችም የክርስትና እናት አባቶችም እኛም ካህናቱ ማስተማር ያለብን ስለ ጥምቀታቸው ማን እንዳዳናቸው ስለ እምነታቸው የግድ ኃላፊነት አለብን። ማናስተምራቸው ከሆነ ባይጠመቁ ይሻላል። እስካሁን ተጃጅለናል፣ እስካሁን ሰንፈናል፣ እስካሁን ተዋርደናል። እስከ መቼው? ከእንግዲህ ወድቀናል፣ እንነሳ። ተዋርደናል፣ እንክበር። ሰንፈናል፣ እንበርታ። በስጋዊም በመንፈሳዊም ስራ እንስራ፣ እንንቀሳቀስ። ከጀመርነው ራሱ መንፈስ ቅዱስ ራሱ ይሰራዋል። የመጨረሻ ጥቅስ አለች አነባለሁ። ወደ ገላትያ ሰዎች ምዕራፍ 3 ቁጥር 27
ወደ ገላትያ ሰዎች ምዕራፍ 3 ቁጥር 27 እንዲህ ይላል የእግዚአብሔር ቃል ጥምቀትን አስመልክቶ። ወደ ገላትያ ሰዎች ምዕራፍ 3 ቁጥር 27 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና። አሁን የለበሳችሁት ኮት ብቻ አይደለም፣ ቀሚስ ብቻ አይደለም፣ ክራባት ብቻ አይደለም፣ ሱሪ ብቻ አይደለም፣ እንደዚህም ደግሞ ቀሚሱ ቆሞ ብቻ አይደለም የለበስነው። ኢየሱስ ክርስቶስን ለብሰነዋል። የመንፈስ ቅዱስን ጸጋ ለብሰነዋል። ምናልባት በእያንዳንዳችን ከምንሰራ ኃጢአት የተነሳ እንዴት ከኔ ከኃጢአተኛው ጋር እንዴት ሊኖር ይችላል፣ እንዴት ልለብሰው ይችላለሁ እንላለን። የለም ጨርሰን እስካልቀርነው ድረስ አንፈልግም እስካልነው ድረስ እያዘነ ይኖራል እንጂ ከኛ ጋራ ነው። አትጠራጠሩ። የተጠመቃችሁ ሁሉ ያለ እግዚአብሔር ቃል ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና። ታዲያ እንግዲህ ይላል አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ከሆናችሁ እንታት የአብርሃም ዘር እንደተስፋው ቃል ወራሾች ናችሁ። እንግዲህ በጥምቀት አንዲት እንደሆነች ጌታችን ኢየሱስ ክርስቶስም አንድ እንደሆነ እናንተም አንድ ናችሁ። እንኳን ኢትዮጵያውያን ትግሬው፣ አማራ፣ ኦሮሞ እንኳን ከምባታ፣ ሀዲያ፣ ጉራጌ፣ ወላይታው ቀርቶ አይሁዳዊም ቢሆን የግሪክ ሰው ቢሆን የፈለገው ሀገር ይሁን የፈለገው ሕዝብ ይሁን በጥምቀት አንድ የሆናችሁ አንድ ሰው ናችሁ፣ አንድ አካል ናችሁ። ለወደፊቱ የተለያያችሁ አይደላችሁ። ሴትም ቢሆን ወንድም ቢሆን ጥቁርም ቢሆን ቀይም ቢሆን ነጭም ቢሆን ድሃም ቢሆን ሀብታም ቢሆን አዋቂም ቢሆን መሀይምም ቢሆን በሽተኛም ቢሆን ጤነኛም ቢሆን ልጅም ቢሆን ወጣትም ቢሆን ሽማግሌም ቢሆን ካህንም ቢሆን ጳጳስም ቢሆን ፓትርያርክም ቢሆን ፕሬዚደንትም ቢሆን የፈለገ ንጉሥም ቢሆን አንድ ናችሁ። እንዲያውም አንደኛ ቆሮንቶስ ምዕራፍ 12 ምን ይላል? አንድ አካል እኮ ናችሁ። አስቡት እንጂ ኧረ ከአካላችሁ ውስጥ ዓይን ጆሮውን አያስፈልገኝም ሊለው ይችላልን? ጆሮን አልወሱ ያምርበታልን? ጆሮ ዓይንን አያስፈልገኝም ሊለው ይችላልን? ጆሮስ ዓይንን አልወ ያምርበታልን? እግር እጅን አያስፈልገኝም ሊለው ይችላልን? እግርስ ያለ እጅ ያምርበታልን? እጅ እግርን አያስፈልገኝም ይላልን? እጅስ ያለ እግር ስራ ይሰራልን? ያምርበታልን? አስቡት እንጂ ከዚህም ጋር ከአካላችሁ አንዱ አካል ብትቆስልባችሁ ብትታመም ሰውነታችሁን ሁሉ ይሰማችኋል። አንዷ ስትደሰት ደግሞ ሁሉም ሰውነታችሁ ይደሰታል። ስለዚህ አንድ አካል መሆናችሁን አትዘንጉት። አንድ ናችሁ። ዓይን ጆሮን አያስፈልገኝም ሊለው ይችላልን? አማራ ክርስቲያን ትግሬውን ክርስቲያን አያስፈልገኝም ሊለው ይችላልን? ትግሬው ክርስቲያን አማራውን ክርስቲያን አያስፈልገኝም ሊለው ይችላልን? ኦሮሞ ክርስቲያን ትግሬው አማራውን ክርስቲያን አያስፈልጉኝም ሊሉ ይችላልን? አማራ ትግሬ ክርስቲያን ኦሮሞውን ክርስቲያን አያስፈልገኝም ሊሉ ይችላልን? ወይስ ሌላው ክርስቲያን ጉራጌው ክርስቲያን ከምባታው ክርስቲያን ሌላውም ክርስቲያንን አያስፈልገኝም ሊሉ ይችላልን? የሚል ከሆነ ጆሮ ዓይንን አያስፈልገኝም እንደማለት ያለ ነው። ዓይን ጆሮን አያስፈልገኝም እንደማለት ያለ። ስለዚህ ምስጢር ይገባችሁ፣ የረቀቀው ጸጋ ይብራላችሁ። ከዚህ ይላል እግዚአብሔር ቃል። የእኛ ዓለም እኮ ይህ አይደለም እኮ። በጥምቀት ሁለተኛ የተወለድንበት ዜግነት እኮ አሜሪካም አይደለም ኢትዮጵያ ብቻም አይደለችም፣ ይቺ ምድር አይደለችም፣ ሌላ ነው። ፊልጵስዩስ 3 ላይ እንደምናነበው የእኛ ሀገር በሰማይ ነው። ሌላ ዓለም አለን እኮ፣ ሌላ ሀገር አለን እኮ፣ ሌላ ሕይወት አለን እኮ፣ ሌላ ጸጋ አለን እኮ፣ ሌላ ክብር አለን፣ ሌላ ሀብት አለን፣ ሌላ እውቀት አለን፣ ሌላ የምናየው ነገር እኮ አለን። ሁለተኛ የተወለድነው እኮ ለሌላ ነው። ሰዎች አሜሪካን ለመወለድ ብዙ ይጥራሉ። አሜሪካዊ ለመባል ምን ይሁን ጥቅም ስላለው። እኛ ከሁለተኛ የተወለድነው የዘላለም ጥቅም ከተገኘበት ከእግዚአብሔር ሕይወት ውስጥ ነው፣ በመንፈስ ቅዱስ ሕይወት ውስጥ ነው። አገራችንም ለጊዜው ገነት፣ በኋላ መንግሥተ ሰማያት። ስለዚህ የሚጠፋውን ትተን የማይጠፋውን ብናስቀድም አይሻልም? ወይስ ደግሞ የዘላለምን ትተን ለሚጠፋው ስጋችንም እውቀታችንም ነገራችንን ወደዚያ ሊሆን በሆነ ያልሆነው እንለያይ። ስንለያይ ትንሽ አይሰማሉ? ናህል እኮ ጣሉ እንዴ ከአካላችሁ
ጣር ነው መሆኑ። አሁን እንደው አንዷ ጣት ብትቆረጥ ከእናንተ ፊት እንደዚህ ጣቶችን ለማሳየት አፍራለሁ፣ ይደብቃል። ለምን? አንዷ ቆራጣት ሆነች። ወይም ደግሞ ሁለት ሶስት ቢቆረጡ በጣም ይደብቃቸዋል። ለምን? ስለማፍር ሙሉ ስላልሆን። ስለዚህ እናስብበት፣ እንጸልይበት። በተለይም የኢትዮጵያውያን እንደ መደጋገም እንዳይሆን እንጂ እጆቻችን የሚዘረጉት እኮ እንዲህ የተወሰኑ ሰዎች ብቻ አይደለም። በኢትዮጵያ ምድር የኖርነውን ሌላው ቀርቶ ከእስልምናው ጋር እንኳን በቡናም በመቃብርም በሰርግም በደስታም በሐዘንም ተዛዝነን ተባብረን የኖርን ሰዎች እንዴት የመጨረሻው ቀን እርግማን አይደርስብን? ግድ የላችሁ ራሳችንን እናለማምድ ማለት በዚህ በስጋዊ ኑሮ በዚህ በዓላት ኑሮ እናትና ሚስት ሳይቀሩ ይጫጫማሉ፣ ባልና ሚስት ሳይቀሩ ይጣላሉ፣ ይጋጫሉ፣ ወንድማማች ሳይቀሩ ይጋጫሉ። ይህ ያለ ጉዳይ ነው። ተሙ ወይ ታብሱ ተቆጡ፣ ግን እባካችሁ ፀሐይ አትግባ፣ ለርቃችሁ ለሰላማችሁ ተመለሱ የሚለው በልዩ ልዩ ምክንያት በእርግጥ እንለያየናል። ግን በሕይወታችን አንድ የምንሆንበትን መንፈስ አስቡ። አንዱ ክርስቲያን ሌላውን ክርስቲያን በጽፎ አየው። እባካችሁ ክርስቲያኖች የለበስነው ልብስ አዲስ ነው፣ አሮጌውን ልብስ ወንቷል፣ አሮጌው ልብስ ተገዝቷል ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7። አሮጌው ልብስ የመለያየት አሮጌ ልብስ የለም በክርስቶስ ዘንድ። ተጣልቶ የማደር ቂም ይዞ የመኖር እንደ ተጣሉ በሞት መለያየት አሮጌ ልብስ ነው ብሎ ይችላሉ። ከክርስቶስ ዘንድ መንፈስ ነው ፊት ነው። ይሄ ሁሉ አይሰራም። ዛሬ አዲሱ ልብስ ፍቅር ነው። አዲሱ ልብስ ሰላም ነው። አዲሱ ልብስ ራስን ዝቅ ማድረግ ነው። አዲሱ ልብስ እርቅ ነው። አዲሱ ልብስ መተዛዘን ነው። አዲሱ ልብስ ይቅር መባባል ነው። አዲሱ ልብስ መቻቻል ነው። አዲሱ ልብስ ጸሎት ነው። አዲሱ ልብስ ቅዳሴ ነው። አዲሱ ልብስ ቤተክርስቲያን ነው። አዲሱ ልብስ በአንድነት እግዚአብሔርን ማመስገናችን ነውና ክርስቶስን የለበስን ሁሉ እግዚአብሔር መንፈስ ቅዱስ እስከ መጨረሻው ድረስ ክርስቶስንም አብንም መንፈስ ቅዱስንም እንደለበስ ዲያብሎስና ሰራዊትን ድል አድርገን የሚመጣ ዓለም ተረካቢዎች ለመሆን እግዚአብሔር በቸርነቱ ያብቃን። ክብር ምስጋና ለእሱ።